አይነት ወንድ አለ ብዬ አሁን ነው ትንሽ የተሻለኝ የመጣው እንጂ በጣም ነው መጣላ የነበረው ወንድ ማለት ነው። ሲጀመር እኔ አሁን እውነት ለመናገር እናንተ ከቦታ ቦታ ሄዳችሁ ከሰው ጋር ምናምን ቪዲዮ ሰራላችሁ። እኔ ሁሌ ብቻዬን ነው የምሰራው። ወጥ ጋር ወይ ብቻዬን ነው፣ ሰው ጋር ራሱ አልቀላቀልም። አንደኛ ነገር እፈራለሁ ያለ ነገር። እሺ ትዳራን አላሰብሽም? ትዳር ለስራ ብዬ አሰብኩኝ። አሁን ላይ ትዳር ቢዝ ደግሞ ምናልባት ሳላስበው ልጅ በወልድ እዛ ልጅ ስራው ሊቀር ነው ማለት ነው። አይመችም ከስራ ጋር አሁን መሮጥ አለብኝ ብዬ አስባለሁ። በእርግጥ የኔ ሀሳብ እስከ 2 ዓመት እስከ 3 ዓመት ለስራና ከዛ በኋላ ግን ራሴ በደንብ አስቤበት ወደባለ ብዬ አሰብኩኝ። ግን ደግሞ እኔ ባሰብኩበት 2 ዓመት ጠብቀኝ ይችላል። የፈጣሪ ስራ ነው ነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የሉሉ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበል ባያላችሁበት ማለት ነው። ዛሬ የመጣሁበት ዋነኛ ነገር ማለት ነው ለዚች ጅላጅል ማለት ነው እንደዚህ ማለት ነው የምትለው ሰምታችኋታል አይደለ? እኔ በዚህ እድሜ አሁን ወልጄ ልጅ ይዤ እንደዚህ ማን ሊያደርግልኝ ነው አለች። እስኪ ፍረዱት፣ አሁን እንደው ፍረዱት እስኪ እንደው አሁን ይሄ የእሷ እንትን ነው። ኖ ሚጡዬ ከቶ ስንት ዓመት ነው የምትጠብቂው ልጅ ለመውለድ? ጅላጅል አንቺ ትዳር የፈጣሪ ስጦታት ነው። ልጅ የፈጣሪ ስጦታ ነው። ፈጣሪ ከሰጠኝ አገባለሁ፣ መልካም ትዳር ከሰጠኝ መልካም ወንድ ካገኘሁ አገባለሁ ወይም እወልዳለሁ ይባላል ማለት ነው። አንቺ አሁን በዚህ እድሜ አቦ ይሄ ነገር አፈነኝ። በዚህ እድሜ እንዴት ነው የሚያፍነው? በፈጣሪ ማግደርት ነው እና ማለት ነው። በዚህ እድሜ በዚህ አሁን ወልጄ አሁን አግብቼ ልጅ ካለ ልጅ ይዞ አሁን እንደዚህ ማድረግ ምናምን እሻዳ ሚጣዬ ጤጦ እንግዛልሽ እንዴ? ከዚህ በላይ ስንት ዓመት ነው የምትጠብቂው እንዴ? ስንቶች አሉ ፈጣሪ ጥሩ ትዳር ሰጠንና ልጅ ስጠን የሚለምኗል። አንቺ ጭራሽ አሁን ልጅ ይዤ እንደዚህ ማል ያሳድግልሽ እና እኛ እናሳድግልሽ እንዴ? ዩቲዩብሽን ቻናልሽን እንዳሳደግ ነው እኛ እናሳድግልሽ፣ ልጁን ማለት ነው እኛ እናሳድግልሽ። አይመስልሽም? ምን አይነት ማፈሪያ ነሽ በእናትሽ! እኔ ልሰድብሽ፣ ይቅርታ ልሰድብሽ አልመጣሁም፣ ግን ሳያት በዚህ እድሜያችን ፈጣሪ ብሎላት ሀገሯ ገብታ ስራ እያላት እኔ አሁን እንደወልጄ ልጅ እንደዚህ እና ስንቶች ልጅ ፈልገው እንትንም እንደ ፈጣሪ እንደ ልጅ ለሚፈልጉ ስጣቸው እንደ አሁን ይቺ መጣች 2 ዓመት 3 ዓመት እንግዲህ ሰርቼ እሺ ኢንሻአላህ 10 ዓመት ጠብቂ እና ከዚህ በኋላ አንቺ ፈጣሪሽን እንትን ብለሽ ለምን ልጅ ቢሰጠኝ ብለሽ ትዳር ስጠኝና ልጅ ቢሰጠኝ ብለሽ ለምን እንጂ አሁን በዚህ እድሜሽ ባለሽበት እድሜ እኔ ልጅ ይዤ እንደዚህ ማድረግ ልጅ እኮ የፈጣሪ ስጦታ ነው፣ ደስ የሚል ማለት ነው። ወልደሽ እንትን እንደማለት ማን ሊያሳድግልኝ ነው? እኛ እናሳድግልሽ። ኑኑዬ ሚጣ በዚህ እድሜሽ አንቺ ሚጣ ከተባልሽ እንግዲህ በቃ ዴሽ ነው አዳ። እናንተ እያያችሁ እያሰባችሁ ቲንክ አርጉ እንጂ በቃ እናንተ ፌመስ ስትሆኑ ዩቲዩበር ስትሆኑ የሆነ በቃ ምንድነው ልጅ አያስፈልገንም ገና ህፃናት ምን ነው እናንተ ዩቲዩባችሁ ሲያድግ እድሜያችሁ እያነሰ ነው እንደሚሄደው። ኧረ በፈጣሪ ነውር ጠፋ። ጭራሽ አለ ልጅ ይዤ እንደዚህ አልፈልግም። ልጅ ይዤ ማን እንትን ሌላ። ኧረ በፈጣሪ ሰምታችኋል አይደለ? ጉድ እኮ ነው። ጉድ ሳይሰማኝ ነገም ጉድ ሳይሰማኝ መቼ ነው ይባላል። በጣም ነው የገረመኝ እኮ እኔ አሁን እኛ በዚህ እድሜያችን በስደት እድሜያችን እያለቀብን ተቸግረና እሷ ከሀገሯ ገብታ ጭራሽ ልጄ ማን ሊያሳድግልኝ ነው? ከዚህ በላይ 3 ዓመት 4 ዓመት እፈልጋለሁ። ከዛስ ልጁ የቀረ እንደውስ ማለት ካላስ ከተዘጋስ ያኔ ሴት ልጅ እድሜ እኮ እንደ ወንድ ልጅ አይደለም፣ ገደብ አለው ማለት ፈጣሪ ሊሰጥሻል። ምንም አሮጊት ብትሆኒ ፈጣሪ ይሰጣል። እሱ ሁሉ ነገር ማድረግ ይችላል፣ ሁሉን ነገር ማለት ነው። ግን አንቺም ማለት ስበብ ማድረስ አለብን አይደል? ፈጣሪ ይሰጠናል። እንደዚህ ብሎ ዝም ብሎ ቁጭ አይደለም የሚደረገው። ፈጣሪ ይሰጠኛል እያልኩኝ ዝም ብዬ ሳላገባ ወይም ዝም ብዬ አይደለም። እኛ ስበቡን አድርሰን ነው ፈጣሪ እንትን ምን ነው ማለት ነው። ግን አንቺ ቁጭ ብለሽ ዝም ብለሽ በቃ ምናምን ነገር ኧረ ሼም ነው እያሰባችሁ በእናታችሁ። ዩቲዩባችሁ ሲያድግ እናንተ ነቀላችሁ እንዴ? አዩ ክሬዚ አይ ስፒክ እንግሊሽ እና እኛም ወደ ሀገራችን ገብተን እንደው መንታውን ስጠንላለሁ ስደተኞች ማለት ነው። ሀገር ስትገቡ ያ ነገር ያፍናል እንደ በእናታችሁ
ኮሮና እንዳይጣበቅባችሁ ነው የተሸፈንኩት ማለት ነው። እና ሀገራ ስትገቡ እናንተ ግን ውጭ ሀገር የምትኖሩ ማለት አሁን እዚህ ሆነን ምናምን ልጅ እንፈልጋለን የሆነ በቃ ብዙ ነገር እናስባለን ማለት ነው። ከሀገር ስትገቡ ሀሳባችሁ ይቀያየራል እንዴ? ታዲያ አሁን በዚህ እድሜዋ እሷ ለምለም ግን ውስጥ የደበቅሽው ልጅ አለሽ እንዴ? ማለት አንቺ ራሷ ግቢና ውለጂ። ያኔ እኔ ምክር ቢጤ ለምለምዬ ማለት ነው። አንቺ ራሱ ዝም ብለሽ ተዘፍዝፈሻል። አንቺ ራሱ ሁሉ ነገር አለሽ። ውለጂ አግቢና ማለት ነው። እኔ ያው እህትነቴ ነው ማለት ነው። ግን የትንካይቱ በዚህ እድሜ ያለኝ እንደዚህ ልጅ ይዤ እንደዚህ በፈጣሪ መቆየት ደግ ነው። ብዙ እንሰማለን እኮ ገና አትሻብኝ ጌታዬዋ። እንዴ እናንተ ምን እየነካችሁ ነው ግን? ፌመስ ትሆኑ የሆነ የትባችሁ ሰርግ ያማችኋል እንዴ? ማይንድ ኢዝ አብሰንት ቦዲ ኢዝ ፕሬዘንት ብሏል ፈረንጅ ማለት ማይንዳችሁ አይሰራም። ማይንዳችሁ አይሰራም። እና ምን ለማለት ፈልጌ መሰላችሁ? በዚህ እድሜዋ ልጅ አሁን እናንተ 30 ዓመት 30 ምናምን ዓመት ከዛ በላይ የሆናችሁ እድሜያችሁ 5 ዓመት እጠብቃለሁ 7 ዓመት ያማችኋል እንዴ? የሴት ልጅ እድሜ እኮ ቁጭ ብላ ኧረ በሰላም ሀገሬ ልግባኝ የመንታምን ተውን ይስጠኝ ማለት ነው። እና አንቺስ ምን ትጠብቂያለሽ? አሁን የዘሬን ተጥቼ ነው። እና ምን መሰላችሁ በዚህ እድሜዋ ልጅ ይዤ እንደዚህ አላደርግም እኛ እናሳድግልሽ እንደ ጫልቱ ደግሞ ፀጉሯን ምን ያስመስለዋል? መጀመሪያ ያራ ወደዛ ምን አይነቶቹ አስፎጋሪ ናችሁ በፈጣሪ። ለምን አይደለም በነገራችሁ ላይ ይችኛው ጫልቱ ሻ ማለት ነው። ጫልቱዬ ማለት ነው። ጫልቱ ብዬሻለሁ ስምሽን ማለት ነው ጫልቱ። እና ፀጉርሽ እንደዚህ እንደ ህፃን ልጅ ነኝ እያልሽ ነው። እንደ ፀጉርሽ እንደዚህ የተሰራሽ ህፃን ነኝ እያልሽ ነው። ሚጡዬ ኑኑሻ እንግዛልሽ ጢጦ እንግዛልሽ ኑኑዬ ጢጦ እንግዛልሽ። ምን ይመስልሻል? አጂብ ወላ ምን አይነት ዘመን ላይ ደረስን? እድሜዋ 40 ዓመት እየገባ እሷን ልጅ መውለድ አሁን አልፈልግም። ፈጣሪ ቢሰጠኝ ብለሽ ለምኒ ሲጀመር ማለት ነው። ፈጣሪ ቢሰጠኝ ገንዘብ ምን ይሰራል? ልጅ የፈጣሪ ስጦታ ነው። ገንዘብ አላቂ ነው። ልጅ ግን በቃ በሚሊዮን በብዙ ብር የማይገኝ ማለት ነው ልጅ ማለት ነው። ገባችኋ? ስለዚህ እድሜያችሁ እየሄደ 2 ዓመት 3 ዓመት ጠብቃለሁ እያላችሁ አትጨጨለው። የምራት ሾል አንደርስታንድ ሚ ገብቷችኋል አይደለ? ስለዚህ ለዚህ ከረፈፍ ሼር አድርጉላት ማለት ነው። ይኸውልሽ ማን ነበር ስሟ? አይ ዶንት ኖ ማባረፍ ስሟ ማን ነበር ስሟ? የትም ቢላይ ነው ያየኋት ማለት ነው። አስላን አላውቃትም የምትባል እና ሼር አድርጉልኝ ማለት ነው። ሚጣዬ ማለት ነው። ሚጣዬ እኛ ቻናልሽን አሳድግንልሽ ደግሞ ልጆችን እንድናሳድግልሽ ትፈልጊያለሽ። ከመቀጠል ደግሞ በዚህ እድሜሽ ማለት ነው ልጅ ይዤ እንደዚህ ማለ ያደርግ ነው። አረ ነውር አንቺ ያሰብሽ እንዲ ማፊ ሙኽ እንti ማፊ ሙኽ ያ ሳዲቅ ማፊ ሙኽ እንti ማፊ ሙኽ። ስለዚህ በዚህ እድሜሽ 2 ዓመት ፈልጋለሁ 3 ዓመት ፈልጊ። ሴት እኮ ነሽ፣ ወንድ ልጅ አይደለሽ። ወንድ ልጅ እስከ 70 ዓመቱ በቃ አሮጌ ሆኖ ራሱ ይወልዳል። አንቺ ግን ገደብ አለሽ። ጠባን ፈጣሪ ገደብ የለውም። የፈጣሪ ያኔ ይሰጥሻል። ግን ዝም ብለሽ ቁጭ ብለሽ ግን ላስበቡን አድርሽ አግብተሽ በቃ ፈጣሪ መለመን ነው ስጠኝ ብለሽ ማለት ነው እንጂ ዝም ብለሽ ተዘፍዝፈሽ ሳታገቢ ዩቲዩብ ላይ እንትለት ገንዘብ ስትይ በብር በሚሊዮን የማታገኘውን ልጅ እንዳታጭ ማለት ነው። ስለዚህ አግቢና ወለጂ። ያው ምክር ቢጤ ላንቺ ማለት ነው። እንጂ ነገር ምን እንደው ጉድ እኮ ነው። አይሰማ የለም ጉድ ሳይሰማ ይነጋም ማለት እና እንደዚህ ነው። ትንሽ ማለት ፈልጌ ነበር ለዚች ማለት ነው። ለሚጣዬ ጢጦ እንግዛልሽ አዋተን ማለት ነው። ጢጦ እንገዛልሻለን። እሺ ሚጡ ማን ነበር ስሟ? ሳባ ሚጢጦ ምን ይሻልሻል? ሾኮላታ بالحليب ولا حليب بحليب? ምንድነው የምትፈልጊው? ኑኑ እንግዛልሽ ባናና ወላ ብርቱካን? ደህና ነሽ? ምን አይነት ወጥ ነው? በቃ ሁላችሁም አመሰግናለሁ። ላይክ ሼር ያደርጋችሁ ሰብስክራይብ አድርጉኝ። እኔ ግን ያው ተበከርኩ ስለምሆን ማለት ነው ሰብስክራይብ አድርጉና ፌመስ አድርጉኝና ላኩኝ ማለት ነው። ለእንደነዚህ አይነቶቹ ነው የሚደርሰው። አመሰግናለሁ። ሁላችሁም ወዳችኋለሁ። ካስቀየምኳችሁ በጣም ይቅርታ። ሶሪ እና ሰምቼ መናገር ስላለብኝ ነው። ባይ